ምን ነው እሳት አደጋ ስራ ፈታልክሳ? ቤት ውስጥ ያለውን ይህን መጥረጊያና ሞላ ያላችሁ እንዳለ ሰባብሬ ላቃጥለው። ለምን እንዴ? ይኸውላችሁ ልክ ቤት እገባለሁ ይህን ሶፋ እየጎተተች እየወረወረች እየጠረገች ምናምን። ስለዚህ ይቺ ልጅ ይኸውላችሁ እረፍት እያጣችብኝ ከመታመማ በፊት ቤት ውስጥ ያለውን መጥረጊያነሽ ሞላ ያለሽ እንዳለ ሰባብሬ ካምፋየር። ከዚህ በኋላ እኮ እንደዛ አላደርግም አልኩኝ። እስኪ አንቺ ወይ ሰላም ሰላም፣ ውድና የተከበራችሁ የፍትት ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ትርፍ ይበልልኝ። እንግዲህ ዛሬ በጽናት ድራማ ተመልሼ መጥቻለሁ ማለት ነው። ጽናት ድራማ ክፍል 68 ቀጥሏል ማለት ነው። በጣም ተወዳጅ ድራማ ነው። እንግዲህ አብራችሁን ተከታተሉ ማለት ነው። ይህንን ቪዲዮ ለምትመለከቱ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም ደግሞ አስተያየታችሁን ኮሜንት ላይ እንድታስቀምጡልኝ በትህትና ጠይቃለሁኝ ማለት ነው። እንግዲህ ያው ሚዜ እየተመረጠ ነው ያለው ማለት ነው። በጣም ደስ የሚል ነው። ዝጋ በጣም አሪፍ ነው፣ ደስ ይላል። ዝድጋ ደግሞ ክብሮም መጣ። ለምን ክብሮምን ሁለተኛ ሚዜ ለምን አታደርገውም እያለች እሱ መጣ ማለት ነው። በጣም አሪፍ ደስ የሚል ዝግጅት ነው ማለት ነው። ዝጋ እንደምትመለከቱት እንግዲህ እዚህ ጋር ደግሞ ጽና ያው ምሩ ወደ ኪችን ሄዳ እያዋራቻት ትገኛለች። ስራ ልገዝሽ ብቻሽን እየደከመሽ ነው እያለቻት ነው ማለት ነው። ምሩን ደግሞ አንቺ ተይ እረፍት ማድረግ አለብሽ እባክሽን፣ ቤትሽን ቢሆን ራሱ ከበድ ያለ ነገሮችን እንዳታነሺ እባክሽን እያለች በትህትና እየጠየቃት ትገኛለች ማለት ነው ጽናት። ምሩ ደግሞ ምን ላድርግ ብለሽ ነው? ዝም ብዬ እኮ ቁጭ ከምል ለስራ ልንቀሳቀስ ብዬ ነው እያለች ያው እንግዲህ እየተናገረች ትገኛለች ማለት ነው። ደስ ብሎኛል ጽናትዬ። እሰይ ነው ልጅ እሰይ እሺ እኔ ቆንጆ እሰይ እሰይ ማየሽ እሰይ እኔ ቆንጆ ልጄን አደራ ላንቺ ነው አደራ የምትሰጠው። እሺ ቴቴ። እንዴማ ስንብት አስመሰልሽው እኮ። ናቀፈኝ። ምን ላድርግ ልጄ፣ እድሜ እንደሆነ እንደ ክር አይቀጠል። እንዲህ በሰርግ አስደስተኝ እንጂ። እና ምንድን ነው? እኔ ግራ እየገባኝ ነው። ጧት ደስታው ነው የሚያስቀባጥራት። እሺ ጽናቴ ተነሽ እንጂ ጉልበት ይነሳ። ልጆቼ ተባረኩ፣ ትዳራችሁ ይሞቅ፣ ቤታችሁ ይሞቅ፣ ውለዱ፣ ክበዱ። ቤታችሁ የአብርሃም የሳራ ቤት ይሁን። ቤታችሁ ፍቅር ይግባ፣ ሰላም አትወጡ፣ ውለዱ፣ ክበዱ፣ ተባረኩ። ቁጭ እሺ ጽናቴ፣ ኩርቤል አንቺ ነው አደራ የምትሰጠው። እቴትዬ አረ እንደዚህ ተስፋ አትቁረጪ። እኔ ከዚህ በኋላ ሐኪሙ ተስፋ የለሽም ብሎኛል። እንደዚህ ከሆነ እኮ እኛው እዛ መተን ብንጠይቆት ይሻላል። ሁሉንም ነገር ለኪሩቤል ብንነግረው ሕክምናሽን ከምታቋርጪ ሰርጋችንን ቢዘገይ ይሻል ነበር። ማርም ሲበዛ እኮ ይመራል። በመርፌ ብዛት እኮ ሰውነቴ ወንፊት ሆነ። በቃ የልጄን ደስታ ማየት እኮ ራሱ መድኃኒት ነው። እቴትዬ ለመዳን ሲባል ስንት ነገር ይደረግ አይደል እንዴ? አይ ከዚህ በኋላ ከፈጣሪ ጋር መጣላት ነው። እማ ምንድን ነው ያወራችሁትን በሙሉ ሰምቻለሁ። እማ ምንድን ነው ያመመሽ? ሲጀመር በዚህ ቀን ሰርግ ሲለኝ አባ የሆነ ነገር እንዳለ ገብቶኝ ነበር። እማ ምንድን ነው የተፈጠረው? ውይ የፈራው ሰዓት ደረሰ። እማ ምንድን ነው ንገሪኝ። እንግዲህ እስከ ዛሬ ድረስ ያው እናትም አባትም እንግዲህ ጺም ያው ዝም ብለው ኑረዋል። 3 አመት ማለት ትንሽ አይደለም። አንድ ልጃቸውን በእንደዚህ አይነት ሁኔታ
መናገር አልነበረባቸውም ማለት ነው። ምክንያቱም እስከ ዛሬ ድረስ ቢነግሩት በጣም አሪፍ ነው። ምክንያቱም በቃ እንደዚህ አይሆንም ነበረ። ገባችሁ አይደለ? ለሆን ሳይሆን ነው በቃ ሳይሆን የሆነ ነገር መናገር አለባቸው። ምክንያቱም ይቺ ሴት መሞቻዋ ሲደርስ እንደዚህ ነው ብሎ መናገሩ ምንም መፍትሄ የለውም ባይኔ ማለት ነው። እስከዛሬ ድረስ እንንገረው ምናምን ነገር ስትል በነበረበት ሰዓት አንደኛ በዛን ሰዓት ቢደረግ አሪፍ ነው። 3 አመት ማለት አስቡት እንኳን 3 አመት አንዲት ቀን 2 ቀን ራሱ በጣም ከባድ ነው ማለት ነው። እና እነሱ ደግሞ 3 አመት ያከልን ነገር ድብቅ አድርገው ኖረው አሁን ላይ እንደዚህ አይነት ነገር በጣም ከባድ ነው። እና እንግዲህ ይህ ማለት አሁን እኛ ስደት ዓለም ላይ ያለን ሰዎች በቃ ይብለጥ ይሄ ለኛ በጣም ትልቅ ትምህርት ነው ብዬ አስባለሁ። ስሬስ ምክንያቱም እዛ ጋር ቤተሰብ አለ፣ እኛ ደግሞ ያለነው ባህር ማዶ ነው ማለት ነው። ቤተሰብ ሲታመሙ አይናገሩም፣ ሲሞቱ ግን ሞቱ ብለው ይናገራሉ። የትኛው ነው መፍትሄ ያለው? የትኛው ነው ቀድሞ መነገር ያለበት? ያስንን ሰው በህይወት እያለን ሂደን ብናየው እንዴት ለኛ ራሱ ትልቅ ነገር ነው፣ በቃ ትልቅ ነገር ነው ማለት ነው። እና ይሄ ራሱ እንደ መልእክት ለኛ ራሱ በጣም ትልቅ ትምህርት አለው ባይኔ ማለት ነው። ስለዚህ ይህን ሁላችሁም የምትከታተሉ ድራማውን የምትከታተሉ ሰዎች መደበቅ የለባችሁም። የሚያማችሁን ነገር ራሱ በድብቅ ምንም ቢሆን የሚሆን ነገር ስለሌለ ማለት ነው እውነታውን ነገር መናገር አለባችሁ ማለት ነው። አሁን አስቡት እንዴት እንደሚሆን ልጁ ማለት ነው። እንግዲህ ጽን እንዴት እንደሚወዳትና እንዴት እንደሚሳሳለት እያያችሁ ነው። በጥፊ እንኳን ራሱ እዚህ ጋር መጥቷት እንግዲህ እዚህ ጋር ደግሞ እናታቸው በህይወት አለፈች ማለት ነው። እንግዲህ አስቡት በጣም ከባድ ፈተና እዚህ ጋር ነው ማለት ነው። ለምን እንደዚህ ይኮናል? በጭራሽ እንደዚህ ማድረግ የለባችሁም ባይ ነኝ። ብዙዎቹ አሁን አላችሁ በስደት ዓለም በጣም ብዙ ወገኖቻችሁን ያጣችሁ ማለት ነው። ከሞቱ በኋላ ሞተዋል ተብሎ የሚነገራችሁ ሰዎች በጣም በርካቶች አላችሁና ለሁላችንም እግዚአብሔር አምላክ ልቦና ይስጠን እላለሁ። እወዳችኋለሁ፣ አከብራችኋለሁ። እስኪ ትንሽ ቀን ጨባ አድርጌ ደግሞ ቪዲዮን ማስደምጣችሁ ይሆናል። አብራችሁ ተከታተሉ። እኔ እዚህ ጋር ጨርሳለሁ ማለት ነው። እያደረጋችሁ እንደምአበረታቱ ከልብ ነው የምወዳችሁ የማከብራችሁ የኔ እንቁዎች። ምን አባት ይላልሽ ቦታ አልቀየርሽ የሚቻል ነገር አዶልኝ አስትዬ እንደ ፈራሽው ደስታሽን ሳታዩ ሄድሽ አይደል? ተቃጠልኩልሽ።